አንድ ወቅት ላይ ብዙ የኛው ሰዎች የነበሩበት ቦታ ላይ ድንገት ሄጄ ጸሎት ሳደርስ ጠንቋይ የባረከውን አንበላም ብለው ሁሉም ወጡ። እንግዲህ እዚህ ጊዜ አስቡት፣ የቤተ ክርስቲያን ሰዎች ናቸው፣ ሰባኪዎችም አሉ። አይ ይሄ ጠንቋይ የባረከውንማ አንበላም ብለውት በተዘዋዋሪ መንገድ ምንድነው መንፈሱ ያን ያህል በስመ እግዚአብሔር የተጠራበት እንጀራ ላይ ፈቃደኛ አለመሆኑ ነው የምረዳው እንጂ የነሱ ሙሉ በሙሉ የጥላቻ ስሜት አይደለም። በጠላት እጅ የተያዙ ናቸው። እኔ ሳኩኝ፣ እንደውም ግጥም አድርጌ ጥሩ ምግብ ነበረ በልቼ ወጣሁ እኔ እና ይሄን ያህል ሰዎች ነን፣ ይሄን ያህል የተበላሸነን፣ ይሄን ያህል የወደቅነን፣ ግን በጣም በትልልቅ መድረኮች የሚገኙ ሰዎች የነበሩ ናቸው። እና በቃ አባታችን ሆይ ማለት በእኔ አንደበት አባታችን ሆይ ማለት እንደ ጥንቆላ ነው የቆጠሩት። እንግዲህ ጨጭ አይደለም፣ ገምድል፣ ፈርድል፣ ዘንትል፣ ገንጅል አይደለም የተባለው፣ አባታችን ሆይ ነው የተባለው። አባታችን ሆይ የሚል ጠንቋይ የባረከውን አንበላም ብለው ሙልጭ ብለው ሲወጡ በጣም ሰውየው አዘነ፣ በጣም ተሰማው። ይሄን ያህል በእምነታችን ውስጥ ይሄን ያህል አጉዳፊዎች ነን። ይሄን ያህል ከዲያብሎስ የከፋ ባህሪና ልብ ያለንን። ለዚህ ነው ቤተ ክርስቲያንም ሲቃጠል፣ ክርስቲያኑ ሲሰደድ፣ ስቃይ ሲገጥመው እናሾፋለን። ስናሾፍ ነው የኖር ነው። አሁን ጣራው ከፍ እያለ ሲመጣ ብንንጫጫም አይሆንልንም። ምክንያቱም ብዙ ነገር ክፉ መንፈስ ስራ ላይ ነው ያለው።